ከሱ ወዲያ የማንም ደም እኛን አያድንም። ወላ የበግ ደም ወላ የግመል ወላ የከብት ወላ የሰው ደም ማንንም አያድንም። ማንም ለማንም አልሞተም። ማንም ለማንም አይሞትም። እሱ በሰው አይመሰልም። እኛን ደግሞ በአምሳያው አልፈጠረንም። ሰው አድርጎ ነው የፈጠረን። ለፈጣሪ ሰዎች ስም አያወጡለትም። ፈጣሪ ሰዎች አይገሉትም። ፈጣሪ በሞት ጥላ ስር አይደለም። ፈጣሪ ከቀብር በታች አይሆንም። ሱብሃንአላህ ሱብሃንአላህ። ፈጣሪ እንደኛ ተመጋቢ ነው አይባልም። እንደኛ የሚጸዳዳ ነው አይባልም። ፈጣሪ ኢትዮጵያ ላይ ህግ እንደሌለ የምታዩት ኡስታዙ እንግዲህ አደባባይ ላይ ወጥቶ ያውም ሰዎች በተሰበሰቡበት በተሰለፉበት ላይ አምላካችንን እንዲህ ሲሳደብ ሰምታችሁታል። ኦኬ እኛ እንዲህ ብለን እናምናለን። ኤፌሶን ምዕራፍ 1 ቁጥር 7 ላይ በውድ ልጁም እንደ ጸጋው ባለጸግነት መጠን በደሙ የተደረገ ቤዛነታችንን አገኘን፣ እርሱም የበደላችን ስርየት ነው ይላል። አዎ እኛ በልጁ ቤዛነትን አግኝተናል። የጌታችን የመድኃኒታችን የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያድናል ብለን እናምናለን። የበግ ሆነ የሌላ ፍጡር ደም ሊያድን አይችልም። ነገር ግን ሙሐመድ የእሱ ደም እንደ መድኃኒት እንደሚቆጠርና ደሙን እንደሚጠጡ ከራሳቸው ስላሱ የአላህ መልእክተኛ አለይሂ ሰላም ከአካላቸው በሚወጡ ነገሮች ተበሩክ ያደርጉ ነበር ሰሃቦች። ምሳሌ አክታ፣ ምራቅ። የአላህ መልእክተኛ አይተፉም። ልክ ሲተፉ ምራቅ ሲተፉ አክታቸውን ሲተፉ ሰሃቦች እንደ ኃይለኛ በረኛ ተወርውረው ይይዛሉ። መሬት ላይ ጠብ ብሎ አያውቅም። የሚገርመው ነገር አብደላህ ብን ዙበይር ይመስለኛል ዋግምት የተደረጉበት ወይም ደግሞ ኖርማል ደማቸውን አርቀህ ድፋው ብለውት አርቆ ወስቶት በቃ አድርጎ መጨረሻ ላይ መጣ። ግጥም አድርጎ ጠጥቶት መጣ። ይሄ ትክክለኛ ነገር ነው። ለይ ሰውዬ የኔ ደም ከሱ ደም ጋር የተዋሃደበት የሆነ ሰው የጀሃነም እሳት አይነካውም አሉ ያና። ስለዚህ በሳቸው ከሳቸው በሚወጡ ነገሮች ተበሩክ አድርገዋል ሱሐቦች። ይሄ ሁላ ነገር በአጠቃላይ ምንድነው ጃኢዝ የሆነ ነው። ሱሐቦች አድርገዋል። እንደገና የአላህ መልእክተኛ የተቀመጡባቸው ቦታዎች ላይ የነኳቸው ቦታዎች ላይ በእነዚህ ነገሮች ሁላ ተበሩክ አድርገዋል። አብደላህ ብን ዑመር የሰገዱባት ቦታ ላይ ብቻ ነበር የሚሰግደው። መልካም እንደሰማችሁት ነው ኡስታዙ በኩራት ሲናገር ደም የሙሐመድን ይጠጡ እንደነበር ነው። ሙሐመድም ደሜ ከደማቸው የተቀየጠ ገሃነም አይገቡም እንዳለ ተናግሯል ኡስታዙ አይደለ? እኛ የጌታችን የመድኃኒታችን የኢየሱስ ክርስቶስ ደም በመስቀል ላይ ያፈሰሰው ከኃጢአት ሁሉ ያነጻል ብለን እናምናለን። እንደ ሙሐመድ የፍጡር ደም ስላልሆነ ማለት ነው። ቤዛነትን ያገኘ ነው በእርሱ ስለሆነ በክርስቶስ በደሙ ስርየትን አግኝተናል ብለን እናምናለን። ደሙን ከጠጡት ውስጥ ለምሳሌ ማሊክ ኢብን ሲናና ድራንክ ሂዝ ብለድ ኦን ዘ ዴይ ኦፍ እሑድ ኤንድ ሂ ሊክድ ኢት አፕ። ደሙን የእሑድ ዕለት ጠጥቶ ነበረ። እንደገና ደግሞ የሚደማውን የሙሐመድን አካል ይመጥ ነበር፣ ይጠባ ነበረ። ሙሐመድ በዚህ ምክንያት ምን አለ? The prophet allowed him to do that. ደሙን እንዲመጣው እንደ መዥገር ተጣብቆ ደሙን ሲመጣው ሙሐመድ ፈቀደለት። አስባችኋል? በቆማችሁበት ደማችሁ ሲፈስ ሰንበዲ መጥቶ ደማችሁ ሊክ ሲያደርግ ሲጠባው ሲመጣው ሲልሰው አስቡት እስቲ። ከዛ ደግሞ እናንተ ናላስ ጥባ ብላችሁ ስፈቅዱለት ነብዩ ይሄንን አድርጓል። ለምን አደረገ? ይሄው ማስረጃው። then he said the fire will not touch you። ምን አለ? ከዛ ደሙን ካጠጣ በኋላ ደሙን ካስላሰ በኋላ ደሙን ካጠባው በኋላ ገሃነም አይነካህም፣ እሳት አይነካህም አለው ማለት ነው። በተመሳሳይ አብደላ ኢብን ዙበይር ደግሞ እንደዚሁ ደም ካብ ተደርጎ ሙሐመድ ድፋ ሲባል ወስዶ ለግቶታል ማለት ነው። ጠጥቶታል እንደተጠማ ሰው። ሙሐመድ ደሙን ብቻ አይደለም ያጠጣው፣ ህፃናትን ደግሞ ለሃጩን ይግት ነበረ። ለሃጩን የሚግታቸው ህፃናቶቹ እንዲባረኩ እንዲድኑ ወይንስ ገሃነም እንዲገቡ አስቦ ነው በእስልምና ህፃኑን ደም ለሃጭ የሚግተው። ማስረጃ ይኸው ሳሂህ ቡኻሪ 39:10 ላይ the first thing that went into the child's stomach was the saliva of the prophet። የመጀመሪያው በህፃኑ ሆድ ውስጥ የገባው ምንድነው ይላል? የሙሐመድ ለሃጭ ነው ይላል። ለሃጩን የጋተው ሙሐመድ ህፃኑ እንዲድን ወይንስ በሽታ እንዲያዝ እንዲታመም በረከት እንዲያገኝ ወይንስ እንዲረገም?
ምላሽ ከእናንተ ፈልጋለሁ። ነቢዩ የትኛውን ቦታ አክታውን በደፋ ቁጥር ሳቦቹ ምን ያደርጋሉ? ማስረጃ ሳሂህ ቡኻሪ 2731 2732 Whenever Allah's messenger spat, the spittle would fall in the hands of one of the companion of the prophet, who would rub it on his face and skin. ነቢዩ በየትኛውም ቦታ ላይ ለሃጩን አክታውን አክቱ ባለ በቁጥር እንደ በረኛ ተወርረው ዘበኛው እንትኑም እንዳለው ኡስታዙ እንዳለው ለሃጩን ይይዙና ፊታቸውን ይቀባሉ፣ ቆዳቸውን ያሻሹበታል። በመሐመድ አክታ በመሐመድ ቋክታ ሲል ያንን ለሃጭ ሄደው አምጥተው ይቀቡታል፣ ይታጠቡበታል፣ እንደገና ደግሞ ይጠጡታል። የመሐመድን ለሃጭ የሚቀቡትና የሚታጠቡበት እንዲድኑ እንዲባረኩበት ወይንስ መርገም እንዲመጣባቸው? መልሱን ለእናንተ ይቆይ። ምን ለሃጩ ብቻ? ለሃጩ መጠጣት፣ መጋት፣ መቀባት፣ ደሙን መጠጣት፣ መላስ ብቻ ሳይሆን ላቡን ምን ያደርጋሉ? ሱነን ናሳኢ 5371 ላይ ይኸው የነቢዩ ሚስቶች ደግሞ ለሃጩን እንትኑን ይሄ የሚፈሰው ላቡን ምን ያደርጋሉ? በሽቶ አስቀምጠው ይቀቡት ነበረ። የሚቀቡት የነቢዩን ሽቶ ብለው ላቡን የሚቀቡት እንዲባረኩበት ወይንስ መርገም እንዲመጣባቸው፣ በሽታ እንዲይዛቸው ወይንስ ፈውስ እንዲያገኙበት? ምን ይሄ ብቻ? እችን ደግሞ መረጃ አልጨምርላችሁ። Something similar is related about when a woman drank some of his urine. የነቢዩን ሽንት ኢትዮጵያውያን አይደላችሁ ሙስሊሞች እዚህ ያላችሁ ታዳምጡኝ። የነቢዩን ሽንት የጠጣች ኢትዮጵያዊት አለች። ምን አላት ነቢዩ? He told her, you will never complain of a stomach ache. መቼም የሆድ ህመም ቁርጠት አይነካሽም ማለት። ይሄ ብቻ ሳይሆን ጋነም እሳት አይነካሽም ማለት። የነቢይህን አክታውን ቋቅታውን ትጠጣለህ፣ ትቀባዋለህ። ደሙን ሳቦቹ ይጠጡት ነበረ፣ ለሃጩን ይቀቡት ነበረ፣ ላቡን ይተባበሱበት ነበረ፣ ሽንቱን ይጠጡት ነበር ገነት ለመግባት። ቴንክ ዩ በጣም እናመሰግናለን። በነገራችን ላይ በጣም ግልጽ እና ጥር የአመቱ ምርጥ መልስ ይመስለኛል። የተጨማለቁባት ነበረች፣ ተመጣጣኝ ምላሽ ተሰጥቶባት፣ አሪፍ ክትባት፣ አሪፍ ማደንዘዣ ማለት ነው። የክርስትናን ትምህርት እያንቋሸሹ የክርስቲያኖችን እኛ የምናመልከውን አምላካችን ቀኑ ሙሉ እየተሳደቡ ነው የሚሉትና ህዝቡን እንደዚህ የማጭበርበርና ህዝቡ ላይ አፍ መክፈት ነው። ምታችን ፍራቻችን እንዳልሆነ ሊያውቁት ይገባ። መልስ እንዳለን ማወቃቸው በራሱ ሽንት መሽኛ ይጠባል የሚል ስናመጣ ጊዜ እንዲያሉ ይገደል፣ ይፈለጥ፣ ይቆረጥ አታክ ያደርጋሉ፣ አክት ያደርጋሉ። ሪአክት ሲደረግባቸው ምን ያነሳሉ? ሰይፍ ያነሳሉ ማለት ነው። የመሐመድ ለሃጭና ደም ያድናችኋል አያድናችሁም? ልክ አስታውቆ ዞር ሲል እናንተ ደግሞ ፈጥናችሁ ልክ እንደ ውሻ ማለት ነው። ታክሲ ቦታ ላይ ባንክ አካባቢ አምና ካስታወሳችሁ ባንክ የሚወጡትን ከዛስ የባንክ ሰራተኛው ከበሩ ላይ ሂድ ስላለው እንዴት እንደዚህ ይላል ብለው የባንክ ሰራተኛውን ቅጣት አስቀጡት። አይ ቲንክ ከስራ አስባረሩት ማናጀሩን። ሁላችሁም እንኳን ደህና መጣችሁ ብያለሁ። ሰላም ብለናል። የክርስቶስ ሰላም ከሁላችን ጋር ይሁን። ታፕታፕ ኮፒ ሊንክ ሼር እያደረጋችሁ ጋይስ ሪፖስት አድርጉት። ላይቫችንንም ሼር አድርጉ ለጓደኞቻችሁ ምናምን ነገር ሁሉም ቢታደሙ ጥሩ ስለሆነ ማለት ነው። ያ እንግዲህ ይችን አሁን ፎይ የሰራትን ቪዲዮ ገብታችሁ ሁላችሁም ሪፖስት ላይክ እያደረጋችሁ ውጡ። ኦኬ ጋይስ አይ ቲንክ ኦኬ ይታያል። ፎይ ካሜራ ከፍቻለሁ። አይታይም፣ አልከፈትኩም። ኦኬ ቆይሽ አንዴ ወጣ ብዬ ልግባ። ደስ ይላል። ወጣ ብዬ ልግባ። ሰላም ቃል እሰማለሁ። ቃል እኮ ለነገሩ ዝም ብሎ የሚገባው ገስት ላይ እኮ ሲጠሩት አይሰማም። ሌላ ቦታ ይሄዳል ገብቶ ሄድ። ሰላም ብያለሁ ሁላችሁንም። የተሰራ ቪዲዮ አለች፣ እሷን ሪፖስት አድርጓት በደንብ። የተጨማለቁባት ነበረች፣ ተመጣጣኝ ምላሽ ተሰጥቶባታል። አሪፍ ክትባት ነች፣ አሪፍ ማደንዘዣ ማለት ነው።
እንዴት ነህ ቦስ? ሰላም ነው? የኔን እኮ ይሰማል ድምጼ? አዎ ሰላም ክርስቶስ ይብዛልህ። ሰላም ብያለሁ። ከስርም ያላችሁት ወንድሞች ሰላም ብያለሁ። እኔም አንድ ቪዲዮ መልስ ሰጥቼ ነበር። ተመጣጣኝ ሪፖርት አድርገውት ገና ቫይራል ሊወጣ ነበረ። ቆሟል። ለእይታ ራሱ ሪፖርት አድርገውበታል እና አስቆሞታል። ቲክቶክ አይታይም። ኦኬ። እንደገና ወይን እንደገና መጫን ሌሎች ልጆች ወስዳችሁ ጫኑት። ቃል የለቀቀው ቪዲዮ ዳውንሎድ አድርጉና ጫኑት። እንደገና ሌላ ቦታ ላይ በደንብ ሊታይ ይችላል። እውነተኛን ትምህርት ከማስተማር ይልቅ በራሳቸው እያነሱ እያበሻቀጡ የክርስትናን ትምህርት እያንቋሸሹ የክርስቲያኖችን እኛ የምናመልከውን አምላካችን ቀኑን ሙሉ እየተሳደቡ ነው የሚሉትና ለዛ ምላሽ የተሰጠ መልስ ስለሆነ ለሁላችሁም ስለሚጠቅማችሁ አንደኛ እያንዳንዳችሁ ዳውንሎድ እያደረጋችሁ ጫኑት። ትጠቀማላችሁ እንጂ አትጎዱ። ሁላችሁም ዳውንሎድ እያደረጋችሁ በራሳችሁ ቲክቶክ አካውንት ካላችሁ ጫኑት። አንድም ሰው ይኸው ሁለትም ሰው ይኸው ችግር የለውም። አንድ ሰው ጋር ራሱ መድረስ ትልቅ ነገር ስለሆነ ማለት ነው። ስለዚህ ገብታችሁ ሪፖስት፣ ላይክ፣ ሼር አድርጉ መጀመሪያ። ከዛ በኋላ ደግሞ የየራሳችሁ ቲክቶክ ቻናል ላይ ጫኑት ማለት ነው እና እናዳምጠው። የነብይህን አክታውን ቋቅታውን ትጠጣለህ፣ ትቀበዋለህ። ደሙን ሳቦቹ ይጠጡት ነበረ፣ ለሀጩን ይቀቡት ነበረ፣ ላቡን ይተባበሱበት ነበረ፣ ሽንቱን ይጠጡት ነበር ገነት ለመግባት። ቴንኪዩ በጣም እናመሰግናለን። በነገራችን ላይ በጣም ግልጽ እና ጥር የአመቱ ምርጥ መልስ ይመስለኛል። እኔ በቃ ማለት በየቀኑ ቪዲዮ ትሰራለህ። ለእኔ ኢሪዘ ቤስት በጣም የሚገርም ምላሽ ነው የሰጠኸው። እናመሰግናለን። እያንዳንዷ በማስረጃ ነች። ሁላችሁም እየገባችሁ ሪፖስት፣ ላይክ፣ ኮፒ ሊንክ እያደረጋችሁ ውጡ። ቪዲዮን የሚገርም ምላሽ ነው የሰጠበት። እናመሰግናለን በጣም እውነት። ሚዩት ነህ። ያ ሪፖስት አድርጉትና ሰዎች ይማሩበት። አክቹዋሊ ተመጣጣኝ ምላሽ ነው ብዬ አስባለሁ። እኔ መመለስ እንዳለብን እናውቃለን። እንዴ መመለስ እንዳለብን እናውቃለን። ማንን በምን ያህል መጠን በምን ያህል ቶን ማጫወት እንዳለብን እናውቃለን። እዚህ ቲክቶክ ላይ ልክ ሲመቱ ያደረጉት ውስጥ እንደዚህ ባለጌ ኡስታዞች እታች መሬት ወርደው ህዝቡን እንደዚህ የማጭበርበርና ህዝቡ ላይ አፍ መክፈት ነው። አፍ የመክፈት ህዝቡ ላይ አፋቸውን ማላቀቅ ነው። ለእነኛ አካላት ተመጣጣኝ ምላሽ ስለሚያስፈልጋቸው ነው። ተመጣጣኝ መልስ ያስፈልጋቸው ነበረ ነው። ዝም ሲባሉ አንዳንዴ አስቸጋሪ ስለሆነ ማለት ነው። ዝምታችን ፍራቻችን እንዳልሆነ ሊያውቁት ይገባ። መልስ እንዳለን ማወቃቸው በራሱ ጤናማ ስለሆነ ማለት ነው። መልስ እንዳለን ማወቅ ስላለባቸው ማለት ነው። አይ ቲንክ ካስታወሳችሁ ከዚህ በፊት በጣም ተጨማልቀው በአምላካችን ላይ እረፉ ብለናቸው አፉን ሳመ የሚል አለ ብለው ተጨማለቁ። ኦቨር ተጨማለቁ። ከዛ ለመናቸው፣ እረፉ አያዋጣችሁም አልናቸው እና አልሰማሉን። አልሰማ ሲሉን ነቢያቸው ምላስ እንደሚጠባ መጣንላቸውና ኮርኮም አድርገን ታዉ። የወንድ ልጅ ምላስ እኮ ይጠባል ስንላቸው ምን ችግር አለው ምላስ መጥባት አሉ። ትኩስ የተወለደ ሕፃን ልጅ አፉን ሳመው የሚል አምጥተው ሲቀውጡ የነበሩ ነቢያችሁ እኮ ልጆች ምላስ ይጠባል ስንል ታዲያ ምን ችግር አለው አሉ። ምላስ መጥባት ችግር ከሌለው ሽንት መሽኛ ይጠባል የሚል ስናመጣ ጊዜ እንዲህ አሉ። ይገደል፣ ይፈለጥ፣ ይቆረጥ መረጃ ስናመጣ እንደዛማ ከሆነ አሪፍ እናድርገዋ፣ ከሆኗን ትንሽ ከፍ እናድርጋትና ሽንት መሽኛ ደግሞ እንደ ጡንጦ ይጠባ ነበረ የሚል ስናመጣ ኖ ታስታውሳለህ? እሱን ጠባ የሚል የለም ብሎኝ የሞገተኝን ይቅርታ ጠየኩበት። ጠባ የሚል የለም ሳመ ነው የሚል ያለው ብለው ለማስተካከል ሞክረው ነበር። የወንድ ልጅ ብልት ጠባ ሳይሆን የሚለው ሳመ ነው የሚለው። አንተ ቀጣፊ ወራድ ውሸታም ጠባ ይታል የሚለው ሳመ ነው የሚለው።
መሳም ነው የሚለው መሳም ነው እንጂ የሚለው ጠባ የታል የሚለው አለኝ። ተንኪው ከፍታ ብያለኝ። ጠባ የሚለውን ትርጓሜ ያሳስቶኝ ነው። በቃ አረብኛው ሳመ ከሆነ የሚለው ጠባ ካልሆነ አረብኛው ኤክስኩዝ ያድርጉልኝ ሙስሊሞች፣ ሙሚን እና ሙሚናት ይቅርታ አድርጉልኝ ብዬ ይቅርታ ጠይቄበታለሁ። በሱ ቪዲዮ ባይዘ ይቅርታ ሰርቻለሁ። በይቅርታ ጠይቄያለሁ። ይቅርታ ጠይቄበታለሁ። ሳክ ነው የሚለው ሳክ አደረገ ነው የሚለው። እኔ እሱን ዘቢቡን ሳክ ያደርጋል የሚለውን ጠባ ብዬ ነው የተረጎምኩት። እንግሊዝኛው ወደዛ ሊድ ስለሚያደርግ ማለት ነው። አረብኛው ግን ሳመ ነው የሚለው። ግን ስቲል በዛን ሰዓት ላይ እንዴት አይነት እንትን እንደፈጠሩ አይታችሁታል። እችኛዋ ደግሞ ተመጣጣኝ ምላሻቸው ነች። ትንሽ ደግሞ ከዚችኛዋም ከፋ እናደርጋታለን እንትን የሚሉ ከሆነ አሪፍ የሚመጠናቸው አይነት ምላሽ ስለሆነ ማለት ነው። አይ በጣም ቆንጆ ምላሽ ነው ያደረገው። ያው እንግዲህ ሙስሊሞች ምንድን ነው የያዙት? አብዛኛውን ሙስሊሙን ማህበረሰብ አፍነው የያዙበት መንገድ ምንድን ነው? ክርስትናን በዚህ መንገድ በማጥላላትና በማንቋሸሽ ነው። እና በነገራችን ላይ የእነሱ ነገሮች እንደዚህ አንብበዋቸው ቢሆን ኖሮ የእነሱ ተራ ትችት ቤዝና መሰረት የሌለውን ትችት አይጀምሩም ነበረ። መሰረት የሌለው ትችት ማለት ነው። የራሳቸውን ኢንተርፕሬቴሽን የራሳቸውን መረዳት በመጽሐፍ ቅዱስ ላይ እያቦኩና እያጨማለቁ አያደርጉም ነበር። ለዚህ ባህሪያቸው ግን ትክክለኛውን የራሳቸውን አስተምሮ ቢረዱ በነገራችን ላይ እዚህ ድረስ አይመጡም ነበረ። ምንድን ነው መጽሐፍ ቅዱስን ያነባሉ። ከዛ በኋላ በራሳቸው የተጣመመ ትርጓሜና ትራንስሌሽን ይሰጣሉ። ከዛ በኋላ ያንን ያቦኩታል። አብክተው ሙስሊሙ ጭንቅላት ውስጥ ይደፈድፋሉ። ከዛ በኋላ እነሱ ልክ ሲነኩ ይገደል ማለት ይጀምራሉ፣ ይታሰር ማለት ይጀምራሉ። ሰውን ለማስገደል የገንዘብ መዋጮ ይጀምራሉ። ለምን? የተጻፈ ስላመጣ፣ የተጻፈ ስላነበበ፣ ነብዩ ያደረገውን ነገር ስለተናገረ ማለት ነው። ነብይ ብለው የሚከተሉት አካል እንደዚህ አድርጓል ተብሎ ሲነበብ ስድብ ይመስላቸዋል። ከዛ በኋላ እንዲገደልና እንዲታረድ የገንዘብ መዋጮ እስኪ 50 ሺህ ብር ደርሷል፣ ዛሬ 100 ሺህ ብር ደርሷል። እንዴ ይህም ብቻ ነው የምታዋጡት? 400 ሺህ አድርሰነዋል። ከዚህ በላይ የምታዋጡ ከሆነ ደግሞ በፍጥነት እንይዘዋለን እያሉ ገንዘብ ሰብስበውበታል ማለት ነው። አሁን ቅድም ለተናገራት እፎይ መሐመድ የወንድ ልጅ ብልት ይስም ነበር ይጠባ ነበር ለሚለው ንግግር ብቻ ማለት ነው። በዚህ ነው የቀወጡት ሀገሪቷን እንደዛ ያደረጓት። ያን ጊዜ ለዚህ መልስ ሲሰጣቸው ነው። አያችሁ፣ ሙስሊሞች አታክ ያደርጋሉ፣ አክት ያደርጋሉ። ሪአክት ሲደረግባቸው ምን ያነሳሉ? ሰይፍ ያነሳሉ ማለት ነው። ሰውን ለማስገደል የማይቆፍሩት አይነት ድንጋይ የለም። ኦኬ ቀጥሉበት። እናንተም እንደዚህ በማብካት መጽሐፍ ቅዱስን ቀጥሉበት። እኛም ደግሞ የእናንተም በማንበብና በማስረጃ በማውጣት እንቀጥላለን ማለት ነው። ከዛ በኋላ ህሊና ያለው ሙስሊም፣ ህሊና ያለው ክርስቲያን እናንተን በምን መልኩ መከተል እንዳለበት ያን ጊዜ የራሱን አቋም ስለሚወስን ማለት ነው። ቀጥሉ፣ ዋሹ፣ ቅጠፉ፣ አብኩ፣ ተሳደቡ፣ ክርስቲያኖችን አብጠልጥሉ፣ ፕሮፓጋንዳችሁን ስሩ፣ እንዳታቆሙ ሙስሊሞች። እኛ የሚጠቅመን እሱ ምንድን? እናንተ መሰረታችሁ የሃይማኖታችሁ መሰረት እሱ ስለሆነ ማለት ነው። እስልምና ያለ ውሸት ያለ ፕሮፓጋንዳ መኖር ስለማይችል ማለት ነው። መሰረታችሁ ራሱ እሱ ስለሆነ ማለት ነው። ቀጥሉበት። እኛ እናንተን የምታደርጉበትን እሱን በዛ መንገድ የምትሄዱበትን እኛ ተጠቅመን ደግሞ ሙስሊሞችን ከብርሃን ስለምናወጣበት እንዳታቆሙ ብለን እናገራለን። በተለይ ኡስታዞች፣ በተለይ ሼኮች፣ በተለይ ሶሻል ሚዲያ ላይ ያላችሁ፣ ከዛ በኋላ መሬት ላይም የሚሰሩት አብዛኞቹ ከሶሻል ሚዲያው ጋር ካሉት ጋር ቁርኝት ስላላቸው ማለት ነው። ስለዚህ እናንተ እንደዛ አድርጉ። እኛም ደግሞ ሰዎችን ከጨለማ ውስጥ ወደ ብርሃን ማምጣታችንን እንቀጥላለን ማለት ነው። እየገባችሁላችሁም ቪዲዮን ሪፖስት፣ ኮፒ ሊንክ፣ ላይክ እያደረጋችሁ በራሳችሁ ሁላችሁም ጫኑ። አንድ ቪዲዮ ሲለቀቅ ዳውንሎድ እያደረጋችሁ ጫኑ። እሺ፣ አንድ ቪዲዮ ሲለቀቅ ዳውንሎድ እያደረጋችሁ ጫኑ። ችግር የለውም። የቪው ጉዳይ አይደለም። የግድ 1000 ሰውና 100,000 ሰው መታየት አሳያቸው። በዛውም 100,000 ገብተናል። አካውንታችንም ቴንኪው 100,000 እያሉ ነው። ደስ ይላል በጣም። ያ 100,000 ገብቷል። አሳያችሁ ሜይ ቢ ከፍትላ 100,000 ገባን። በሳምንት ሆነን ሳምንት ሆነ። አይ ቲንክ አሁን እንደዛ ይሆነዋል። ላይቭ ግን ከገባበት 2 ቀኑ ነው ምናምን ነው እና 2 ቀን ላይቭ ገብተን እንደዛ 2 ቀን ላይቭ ገብተን 100,000 በጣም ደስ የሚል ነው። ባይዘ እኛ እዛ ሰፈር በየኮመንት ላይ ሄደን ፎሎ አድርጉን ብለን ለምነን
ከዛ ደግሞ ተወያዩ ሲባሉ ምን እንደሚሉ ታውቃለህ? እውቅና እንሰጥም ለማንም በእኛ መጠን ታዋቂ አይደሉም። ይሰማሃል? በወሩ የአካውንት አንተን ይበልጣል። አክቹዋሊ እንፎካከርም ከነዚ አይነት ኮተቶች ጋር ኮመንት ላይ እየዞሩ እየለመኑ ባካችሁ ፎሎ አድርጉኝ። ከዛ ተወያዩ ሲባሉ ምንድነው ምልጫሸ ታዋቂ ስላልሆኑ ኦዲየንስ የኛን ያህል ስለሌላቸው እውቅና እንሰጣቸው። አሪስ ሬስ ያስቃል። ኤኒዌይስ ይህን ምላሽ በደንብ አዳምጡት። አጥጋቢ ምላሽ ነው የሰጠንበት። በደንብ እንሄድበታለን። ምላሹ ያንሰዋል። ያው እንደ መጠኑ እንስጥ ብለን ነው። ኡስታዙ ከዚህ በላይ ሊቋቋም ስለማይችል ማለት ነው። ለጊዜው ይሄን የህፃን ልጅ ጭንቅላት ስላለው በቂ ነው። አስደምጣቸው፣ ቪዲዮውን ድገምና መግቢያዋን ብቻ አስደምጣቸው፣ የኡስታዙን ንግግር ምን ያህል ባለጌ እንደሆነ። ከዛ በኋላ እንዴት እንደለጠፍ ነው ራሳቸው ያዳምጡት። ቀጣይ ግን ከዚህ በላይ ፓርቲቱ ላይ እንመጣለታለን። ፓርቲቱ እንዴት እንደምንለጥፈው አሳያችኋለሁ። ከሱ ወዲያ የማንም ደም እኛን አያድንም። ወላ የበግ ደም ወላ የግመል ወላ የከብት ወላ የሰው ደም ማንንም አያድንም። ማንም ለማንም አልሞተም። ማንም ለማንም አይሞትም። እሱ በሰው አይመሰልም። እኛን ደግሞ በአምሳያው አልፈጠረንም። ሰው አድርጎ ነው የፈጠረን። ለፈጣሪ ሰዎች ስም አያወጡለትም። ፈጣሪ ሰዎች አይገሉትም። ፈጣሪ በሞት ጥላ ስር አይደለም። ፈጣሪ ከቀብር በታች አይሆንም። ሱብሃነላህ ሱብሃነላህ። ፈጣሪ እንደኛ ተመጋቢ ነው አይባልም። እንደኛ የሚጸዳዳ ነው አይባልም። ኢትዮጵያ ላይ በነገራችን ላይ ይሄ ሰውዬ ለ30 ዓመታት ነው እንደዚህ በአፉ ሲጸዳዳ የነበረው ማለት ነው። ለ30 ዓመታት ኦልሞስት 30 ዓመት ያክል ያው አገራችን ላይ ንጽጽሩን ማን በስፋት እንደጀመረው በቅድሚያ ስለሚታወቅ ማለት ነው 30 ዓመት ያክል በዚህ መልኩ ሲሰራ የነበረ ሰው ነው። አሁን ግን በዚህ መልኩ መቀጠል ስለማይችሉ ከዚህ በኋላ ሌላ አማራጫቸውን ሌላ ውሸታቸውን የሚያስፋፉበትን መንገድ ይፈልጉ እንጂ በዚህ መንገድ መቀጠል እንደማይችሉ ከዚህ ቪዲዮ ምላሽ የምንረዳው ይሆናል ማለት ነው። እና እየገባችሁ ይህን ቪዲዮ እናንተም ጫኑት፣ ተመልከቱት፣ ሪፖስት ላይክ አድርጉት ማለት ነው። እናንተም ጫኑ። እኔ ይህ ኡስታዝ በጣም የሚገርመኝ እንደ እድሜው የማይሆነው ነገር ነው። አይ ቲንክ ትልቅ ሰው ይመስለኛል። እንደ ትልቅነቱ ግን አይደለም። እንደ ትልቅነቱ አይደለም። ኦልዌይስ ቀላል የሆነ ሰው ነው። ሰው ማለት እድሜ የሚያስተምር ነገር አለ። ከእድሜው እንኳን መማር ማይችል ኦልዌይስ ብልግናና ስድብ ብቻ ነው ስራው ማለት ነው። ግን እነሱ በተሳደቡ ቁጥር የክርስትናን እውነተኛነት እያሳየን ሃይማኖታቸውን ደግሞ እንደማያውቁት በዛው መጠን የምንገልጽበትና ጭንብላቸውን እየገለጥን ልክ ቆንጠጥ ሲደረጉ ምን ያህል እንደሚጮሁ እነሱ አደባባይ ወጥተው ሰው በተሰበሰበበት በየቤታችሁ ነው የመጡላችሁ። እናንተ ታክሲ በተሰለፋችሁበት መጥተው ነው አምላክን የሚሰድቡት። በጣም የሚያሳዝነው መስጊዳቸው ውስጥ አይደለም። መስጊዳቸው ውስጥ አይደለም። ታክሲ ቦታ ላይ ባንክ አካባቢ አምና ካስታወሳችሁ ባንክ የሚወጡትን ባንክ ላይ ሄዶ ነበረ እንደዛ አፉን እንትን ሲል የነበረው። ከዛስ የባንክ ሰራተኛው ከበሩ ላይ ሂድ ስላለው እንዴት እንደዚህ ይላል ብለው የባንክ ሰራተኛውን ቅጣት አስቀጡት። አይ ቲንክ ከስራ አስባረሩት ማናጀሩን። አይ ቲንክ ቃል ኔትወርክ ትክክል አለ እና በጣም የሚያሳዝነው የሚያደርጉት ነገር አስቂኝም አሳዛኝም ነው። እኛ ብቻ እንደፈለገን እናደርግ እንደፈለገን። ጨለማ ነው የሚታየን። ድምፅህ አለ ግን ኔትወርክ ትክክል አለ እና ኤኒዌይስ እዚሁ ቶፒኩን ያዘውና ክርስቲያን አስቀጥለው። በቃ ቃል በቃ ኔትወርክን አስተካክሎታል። ያ በጣም ለረጅም ጊዜ ነው ይሄ ኡስታዝ እንግዲህ የንጽጽር ዳኢዎች አይ ቲንክ ከተመሰረተበት ጊዜ ጀምሮ እሱ መስራች ይመስለኛል። እና ምክንያቱም ለ30 ዓመት ያክል ሆኖኛል አይነት እያለ ሲናገር የነበረበት ቪዲዮም አለ። እሱን ማሳየት እንችላለን። ግን እጅግ በጣም በርካታ ቦታዎች ላይ በነገራችን ላይ የሚናገራቸውን ንግግሮች እንደዛ ናቸው። እፎይ እንዳልከው የሰውን ልጅ እድሜ ያስተምረዋል። በነገራችን ላይ ሰው ከልጅነት
ቲኔጀር ሲገባ ከዛ በኋላ 20ዎቹ ውስጥ ፋይሬጅ የሚባል አለ። ከዛ 30ዎቹ ውስጥ ከዛ 40ዎቹ ውስጥ ሲገባ ጉልምስና የሚባል አለ። እነዚህን ሁሉ ያለፈ ሰው ነው ይህ ሰውዬ ማለት ነው። ምናልባትም እንደው ሚኒመም 40-50 ዓመት የሚሆነው ሰው ነው። ነገር ግን የሚያደርጋቸው ነገሮች በሙሉ አንድ ህፃን ልጅ የሰፈር ተራ ዱርዬና ወጠጤ እንኳን እንደዚህ አይነት ንግግር አይናገርም። አይደለም የሰዎችን አምላክ የሰዎችን የሚያመልኩትን ይቅርና እንዴት ነው አንድ ሰው ድንጋይ እንኳን ሊያመልክ ይችላል በነገራችን ላይ እና የራሱን ኢንተርፕሬቴሽን እየሰጠ የራሱን ሚኒንግ እየሰጠ እጅግ በጣም አፉን ሲጸዳዳ የነበረ ሰው ነው። እኔ እንደውም አንድ እንትን ላሳያችሁ እስኪ ምን አይነት ባለጌ እንደሆነ ይችን ቪዲዮ ሜቢ ቀንጨባ አድርጌ ላሳያችሁ። ተመልከት፣ እዚህ ጋር እግዚአብሔር ዲስቨርጅ አድርጓት ይችን ህፃን ልጅ ደም በደም አድርጓት። እግዚአብሔር ምን አለ ስሙ፣ አዳምጥ በደምብ ተመልከት። እዚህ ጋር እግዚአብሔር ዲስቨርጅ አድርጓት ይችን ህፃን ልጅ ደም በደም አድርጓት። እግዚአብሔር ዲስቨርጅ አድርጓት ይችን ህፃን ልጅ በቃ እኔስ ወደ ንጽህናው ላይ መልሰውና የሙሐመድ ለሀጭና ደም ያድናችኋል አያድናችሁም? ኑ ግቡ። እዚህ ላይ መወያየት የምትችሉ ኑ ግቡ። ሙስሊሞችን አስገባቸው። የሙሐመድ ለሀጭ ገነት ትገቡበታላችሁ? አትገቡበትም? የሙሐመድ ለሀጭ ዳኛችሁ ነው አይደለም? ንስ ይሞግቱን። የሙሐመድ ለሀጭ እና ሽንቱን ቋቅታውን ብታገኙ ትጠጣላችሁ? አትጠጡም? ትተባበሱታላችሁ? አትተባበሱትም? የሙሐመድ ቋቁታ ቮሚት የሚያደርገው ሙሐመድ መድኃኒት ነው አይደለም? እንዴት ነው የምታዩት? ይሄንን የሙሐመድ ቮሚቱ መድኃኒት ነው ወይ? ሲያስመልሰው እሱን ትቀባቡታላችሁ ወይ? በሙሐመድ ማስመለስ ተብረቅ ታደርጋላችሁ ወይ? ደሙን ሳባዎቹ ይጠጣሉ፣ ሽንቱን ይጠጣሉ፣ ለሀጩን ይጠጣሉ፣ ላቡን ይቀባሉ። እናንተስ ከሳባዎቻችሁ ተሽላችሁ ምርጥ ከሚባሉት ሙስሊሞች ተሽላችሁ ሙሐመድ አንተ አጸያፊ ነህ፣ ለሀጭህን አንጠጣም፣ የአንተን ቋቁታ ቋቅ ያልከውን የተመጠመጥከውን ልጋግህን አንቀባበትም፣ አንጠጣውም፣ የአንተን ደምም አንልስም፣ አንጠጣም፣ የአንተንም ሽንት አንጠጣም፣ የአንተንም ላብ አንቀባም ትላላችሁ? ወይንስ አይ ከሳባዎቻችን ስለማንበልጥ እኛም የሙሐመድ ለሀጭ ገነት ይከተናል፣ የሙሐመድ ቋቅታ ገነት ይከተናል፣ ደሙም ያድነናል፣ ሙሐመድ እንዳለው ደሜ ከደሙ ጋር የተቀየጠ እሳት አይነካውም ስላለ አዎ አይነካንም ብላችሁ ትተገብሩታላችሁ? ኦፕን ቻሌንጅ ነው፣ ቀላል ነው። የጀመራችሁ ጭዌውን እናንተ ስለሆናችሁ እዚህ ቲክቶክ ላይ ያሉት ይህንን ሞክ ማድረጉን እንትን ማለቱን እነሱ ቀድመው ስለጀመሩት እኛ ግን በመረጃ እንጀምራለን። ክርስቶስ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አገኛል አለ። ኦኬ፣ እሱን እዘው እንዴት ነው ሞክ የሚያደርጉት? ያው ዳቦ ይጋግሩና ከዛ ይባረክና ከዛ ያቺ ጋንግሪን የመሰለ ፊቷ እናንትኗ ጋንግሪን የምመስለውን አወቃት። በኦርቶዶክስ ዳቦ ይጋግሩና ከዛ ዳቦ ይባረክና በካህኖች ከዛ እሱ ስጋ ይባላል። ከዛ ወይኑ ደግሞ ጸሎት ይደረግና ደም ተብሎ ይበላል ይጠጣል ምናምን እያሉ የጀመሩት እነሱ ናቸው። ክርስቶስ ህብስቱን ባርኮ ሰጥቶ ይሄ ህብስቱን ባረከ ሰጣቸው፣ ጽዋውንም ባርኮ ሰጥቶ ይሄ ስጋዬ ነው ስለእናንተ የሚቆረስ፣ ይህም ደሜ ነው ስለእናንተ የሚፈስ ብሎ ባርኮ ሰጥቶናል። ስለዚህ እናምናለን እኛ እሱን። እናንተ ግን ሊተራሊ የሙሐመድን ደም የሚጠጡ ስለነበሩ ለሀጩም ደግሞ አክቱ ሲል እሱን የሚቀቡ የሚጠጡትም ስለነበሩ አንድ አይደሉም፣ በጣም ብዙ ሳባዎቹ። ራሱም ደግሞ ያዛቸው ነበረ ከኔ የሚወጣውን ጠጡ እያለ ማለት ነው። ቋቅታውን እንደዚህ ማለት ነው። እና ማለት ተወዱት የለ ነብያችሁን ከና ከአባታችሁ ከምንም በላይ እና እንዴት ታዩታላችሁ? ትጠጡታላችሁ? አጠጡትም ማለትም የወንጀል ነው ብላችሁ ታምናላችሁ? ማለትም ጥሩ አይደለም ትላላችሁ? ወይንስ ይህን ማድረግስ ትክክል ነው ብላችሁ የምታምኑት? እንደኔ ያው በነብያችሁ ስለማታፍሩ የነብያችሁ ሁሉ ትክክል ትእዛዝ ስለሆነ ቮሚት ሲያደርግ ያው
ሄዳችሁ ልክ እንደ ውሻ ሊክ ታደርጋላችሁ ብዬ አስባለሁ። አይደል? መቼም ነብያችሁን አትጸየፉትማ። ትጸየፉታላችሁ እንዴ? ቀላል ጥያቄ ነው። አትጸየፉትም ብዬ ነው። ከተጸየፋችሁት ያዋጠጡ እንትን አትሉም ማለት ነው። ትጸየፉታላችሁ ማለት ሳባዎቹ እንደዛ ስለሚያደርጉ አይ እኛ ከሳባዎቻችን ህፃናት ሲወለዱ እንኳን ጁስ እያለ ላጩን ስለሚግጥ ህፃናትን ሲወልዱ ማሜን ካባርክልን ላጭን አፍ ውስጥ ክተተው ብላችሁ ትላላችሁ ወይንስ አረ አንተ ደዛ በአንድ ሌሊት ስንት ሴት እንትን እያልክ ያንተን ላጭ እንዴት ነው የምንጠጣው ብላችሁ እምቢ ትሉታላችሁ ወይንስ ትጠጣላችሁ? ማለት ትጸየፉታላችሁ ብዬ አላስብም። ማለት ስለማትጸየፉት ማለት እንደ ሳባዎቻችሁ ማለት ነው። ስለዚህ ቮሚት በሚያደርግ ልክ ሲያስታውቀው ልክ አስታውቀው ዞር ሲል እናንተ ደግሞ ፈጥናችሁ ልክ እንደ ውሻ ማለት ነው። ባይዘ ካካ ሲል እንኳን ካካው አይገኝም መሬት ነች የምበላው ይላሉ። ካካውን ሄደው ለምን እንደሚፈልጉ ግልጽ ነው። መሬት በልተዋለች አልበላችሁም? እሱን ለእናንተው ለጊዜው ልተወው። ኤኒዌይስ ግን መሐመድ ምራቃችን መድኃኒት ነው ብሏል። እና እንዴት ነው መድኃኒት ብላችሁ ትጠቀሙታላችሁ አትጠቀሙትም? እንዴት ታዩታላችሁ ይህንን ነገር? ኡስታዞቻችሁ ኖ የማንንም ብለው እንደፎከሩት እውነት እናንተስ እንደዛ ትፎክራላችሁ ነው? ይሄ ያዋጣችኋል ወይ? ማድረግ ትችላላችሁ ወይ? ይህንን እስቲ ኑና ግቡና ጠቆም አድርጉን። እስቲ ጠቆም አድርጉን። ሚደፍርና የነብዬን እንዲያደርጋለሁ ሚል ቡሃሪ 62:27 አንድ ይክፈተው። ኦኬ ፈርስት ኦኬ ቡሃሪ 62:27 ነው ያልከኝ አይደል? አንብበው። ኦኬ ሰሒህ አልቡኻሪ 6227 ላይ አቡ ሁሬራ እንደተረከው ይላል። ዘ ፕሮፌት ሴድ ነቢዩ እንደዚህ አለ፣ አላህ ክሬትድ አደም ኢን ሂዝ ፒክቸር 60 ኪዩት። አላህ አደምን በራሱ ኢሜጅ ፈጠረው ማለትም 60 ኪዩብስ ወይም ደግሞ 30 ሜትር አድርጎ በቁመቱ ማለት ነው። ዌን ሂ ክሬትድ ሂም ሂ ሴድ ቱ ሂም ከፈጠረው በኋላ እንደዚህ አለው፣ ጎ ኤንድ ግሪት ዘ ግሩፕ ኦፍ ኤንጅልስ ሲቲንግ ዜር ሂድና እነዛ የተቀመጡ መላእክቶችን ሰላም በላቸው አለው። ኤንድ ሊስን ዋት ዘይ ዊል ሴይ ኢን ሪፕላይ ቱ ዩ ከዛ በኋላ እነሱም ደግሞ መልሰው የሚሉን አድምጥ አለው። ሶ እዚህ ጋር ምን ይናገራል? አላህ አደምን የፈጠረው በራሱ አምሳል ስንት ሜትር አድርጎ ቁመቱን 30 ሜትር ወይም ደግሞ 60 ክንድ አድርጎ እንደፈጠረው ይናገራል። ከዛ ከመላእክቶች ጋር እንዲነጋገር ሰጥቶታል። ስለዚህ አላህ 30 ሜትር ነው ማለት እንችላለን። ምክንያቱም ምንድነው እሱ ያለው አላህ ማንንም አይመስልም፣ አምሳያ የለውም። አደምን የፈጠረው በምኑ ነው? በአምሳያው ነው የፈጠረው አይደለ? አደምን በአምሳያው ከፈጠረ በእርግጥ ጭንቅላትና አንገት የሌለው አካል አምሳያ ራሱ ፊቱ ብቻ ነው የሚመስለው። አደምን በአምሳያው ፈጠረ ስለሚል ኡስታዙ ሲፎክር ካያችሁት ምንም አምሳያ ሰው ነው የፈጠረው በአምሳያው አይደለም ምናምን ብሎ ፎከረ። ሐዲስህ ይላል እኮ ነብይህ እኮ ይላል። ስለዚህ ነብይህን ለምን አታስተምረውም? ነብይህን ለምን አመክረውም? ነብይህን ነበር ማለት የነበረብህ ማለት ነው። ይሄንን መንገር የነበረባችሁ ነብይህን ነው። ነብያችሁ ነው ጥፋተኛው ማለት ነው። የተሳሳተው ነብያችሁ ነው። ምን ስለሚል 30 ክንድ አድርጎ በመልኩ ፈጠረው ስለሚል ያ ምክንያቱም ለምን እንደሆነ ታውቃለህ? አሁን አላህ እነዚህን የአካላት ክፍልን ያጸድቃሉ። ይሄ እጅ እግር የሚባሉትን ያጸድቃሉ ማለት ነው። ስለዚህ እንደዛ የሚያጸድቁ ከሆነ የግድ መጠንና ሳይዝ ይኖረዋል ማለት ነው። መጠንና ሳይዞች ይኖሩታል። እግር አለው፣ እጅ አለው፣ አይን አለው። እነዚህ ሁሉ ደግሞ መጠነ ልኬት ይኖረዋል። ማንኛውም ፊዚካላዊ የሆነ ቁስ ሊታይ የሚችል ሊዳሰስ የሚችል ማንኛውም ነገር መጠን አለው። ኖ ማተር ይብዛም ይነስም
ሳይዙ ይለያይም ማለት ነው። ትንሽም ኢምንትም ትሁን በጣም ትልቅም ይሁን ሳይዙ ይለያይ እንጂ ማንኛውም የሚታይና የሚዳሰስ ነገር በሙሉ የትኛውም አካል ሳይዝ አለው። ስለዚህ በዚህ ሐዲስ መሰረት ደግሞ አላህ አደምን የፈጠረው በራሱ ኢሜጅ ነው፣ በራሱ አምሳል ነው። የአደም ኢሜጅ ደግሞ ስንት ነው? 30 ሜትር ነው ወይም ደግሞ 60 ክንድ ነው። ስለዚህ አላህ አደምን በራሱ ኢሜጅ ከፈጠረው የአላህ ቁመት ስንት ነው የሚለውን በኢምፕሊኬሽን 60 ክንድ ወይም ደግሞ 30 ሜትር ነው ማለት ነው። አይ አይደለም ከዛ በላይ ነው ወይም ደግሞ ያንሳል የሚል ሙስሊም ማንኛው መግባት ይችላል። በላይ ነው የሚችልም ማስረጃ እንጠይቀዋለን፣ በታች ነው የሚልም ማስረጃ ማምጣት ይችላል። ችግር የለው። የፈለጉትን ግን እነሱ ክሌም ማድረግ ይችላሉ። ክሌም ለሚያደርጉት ማስረጃ ማምጣት አለባቸው ነው። ሙስሊሞች ግቡ። ያ ቶፒኩ እስኪ ቀለል እናድርግላቸው። እንደዚህ ራሳቸው ናቸው አደባባይ ላይ ወጥተው ነው ልክ ሳውዳ አደባባይ ላይ ወጥታ ተራራ ላይ ወጥታ ሽንቷን ስሸና የትም ብትሄጂ አይሻለሁ እንዳላት ዑመር የትም ብትሄጂ አታመልጭኝም ነው ያላታ። አቅሻለሁ ለይሻለሁ አላት። ተግዝፈቷ የተነሳ ሄዷ ከፍታ ላይ ፎሽ ስታደርግ የትም ብትሄጂ ከኔ እይታ ውስጥ አታመልጭም አላት። እባክህ ሚስቶች በስርዓት ልብስ ይልበሱ፣ ይሸፋፈኑ፣ በጣም ግዙፍ ስለሆነች ማለት ነው። እና የትም አታመልጭኝም አላት። እና አደባባይ ላይ ወጣችሁ ከኛ ያመለጣችሁ መስሏችሁ ማይሆን ነገር ማስተማር ጤናማ መስሎ አይታየኝም። ትክክልም አለም። እንደዚህ አይነት ነገር አታድርጉ። ግን አሁን ሙስሊሞች ምድኑት እንዴት ነው? አሁን የጠቀስናቸው ለእናንተ መዳኛ ይሆናሉ አይሆኑም? ድፈሩ እስኪ። መዳኛ ይሆናችኋል አይሆናችሁም? ምክንያቱም አዲሳቶቹ ይሄንን ስለሚጠቁሙ ማለት ነው። ይህንን ስለሚጠቁሙ እንዴት ታዩዋቸዋላችሁ? እነኝን አዲሳቶች እንዴት ነው የምታዩዋቸው? ሙስሊሞች መግባት ትችላላችሁ። በነገራችን ላይ አሁን ከሙሐመድ የሚወጣው ማንኛውም ፍሳሽ ለሙስሊሞች በረከት ማድረጊያ ወይም ደግሞ ሙስሊሞች በረከት እንዲያገኙ ወይ ከሲኦል እሳት ሊሆን ይችላል እንዲድኑበት፣ ወይም ደግሞ ከየትኛውም በሽታ እንደሚፈወሱ ይናገራል። ሉክ የትኛው የሚወጣው ፈሳሹ ማለት ነው። ፈሳሹ ብቻ አይደለም እጣቢውንም ያጠጣቸው ነበር በሚገርም ሁኔታ ማለት ነው። እጣቢ ለሆድ ህመም ያጠጣ ነበር። የታጠበበትን ውዱ ያደረገበትን ውሃ ለሆድ ህመማችሁ ፍቱን መድኃኒት ነው እያለ ይሰጥ ነበር። አይ ማስረጃ አምጡ፣ ግቡ ሙስሊሞች ግቡ። እኛ ለምሳሌ እየዋሸ ነው እንዴ? እየዋሸባቸው ነው፣ እየዋሸ ነው። አሁን መሐመድ ማን ይሙት እጣቢ ያጠጣ ነበረ? እየዋሸ መሆን አለበት ስታቀሳስር ማለት ነው። መረጃ አንጣ። መረጃ ካላየን አናምንም። እጣቢማ እንዴት ያጠጣል መሐመድ? መሐመድ ንጹህ ሆኖ ሳለ በጣቢ እንኳን ታጠቡ አይልም፣ እንኳን እጣቢ ላይ ያጠጣ። አያችሁት? ውሸቱ እጣቢ የሚያጠጣው እጣቢ ያጠጣ ነበር ይላል። መረጃ መጠየቅ የለበትም። ዝም ብለው እኮ ክርስቲያኖች የሚቀጥፉት። እኔ ለምንድነው አንተ የምትቀጥፈው? ይመጣና ነገ አንዱ ሙሐመድን በማጥላላት አንዱ ግብዳ መስቀል ያስርና ሙሐመድን በማጥላላት እንትን ማለት አይቻልም። የሙስሊሞቹን መፈክር ሰምቶ እኮ ነው ታዋቂ ለመሆን ፎሎ ለመሰብሰብ እኮ ነው። ሙሐመድን በመናገር ምሁር መሆን አይቻልም። ሙሐመድን በማጥላላት ይላል። አንድ አዲስ የሚያውቀው የለም። አንድ ምን የሚያውቀው ስለ ቁርአን የሚያውቀው ነገር የለም። የሙስሊሞቹ መፈክር የእነሱን ይጫንና አህያ ይሆንና አሁን በጣም ያስቸገረን ምንድነው? እሱ እነኛዎቹ መተናቸዋል። ወስላዎቹ ተመተዋል። እዚህ ያውቃሉ። አቅማችንን ተዋውቀናል። እኛ ምን ያህል ሌቭል ላይ ነን፣ እነሱ ምን ያህል ሌቭል ላይ ነን፣ በደንብ ተግባብተናል። ከኡስታዞቻቸው ጋር ከተራ ዳዮቻቸው ከማንኛው ከእንትኖቻቸው ጋር ተግባብተናል። የእውቀት መጠናችን ተለካክተን ተያይተናል፣ ተዋውቀናል። ምዕመኑም ሙስሊሞቹም ባነዋል። አሁን ያስቸገሩ ምንድን ነው? የእኛዎቹ መስቀል የሚያስሩ እነሱ ናቸው ያስቸገሩን። ወይ እዚህ ያልሆኑ ወይን እዛ ያልሆኑ ማለት ነው። ምንም አንድ መጽሐፍ ያላነበበ የተሳሳተ መረጃ ሲያስተምር ታገኙታላችሁ።
እኔ ኦርቶዶክስ ነኝ እና ምናምን ብሎ ሲመጣ ታየዋለህ። ሰምቶ እንጂ አንብቦ አይደለም። አንብቦ ቢሆን ዳስ ፋይን፣ ሰምቶ ነው። የሰማው ደግሞ ቢያንስ ክሮስ ቼክ አላደረገም፣ ትክክል ነው አይደለም የሚል ከአንድ አካል ሰማ፣ ነገ ቪዲዮ ይሰራል ማለት ነው። ተነገ ወዲያ ደግሞ መቅደስ ውስጥ ታቦት ፊት አንጣፊ ነው። ከበደው መቼ ነው? በሚሊየን ገንዘብ አሁን ላይ ቲክቶክ ላይ ይሰበሰባል። ገንዘብ ሰብሳቢ ነው። ቲክቶክ ላይ ገንዘብ ለሆነ ደብር ይልና በማርያም ይህንን ደብር፣ በገብርኤል ይህን ደብር፣ በኪሜ በሚካኤል ብሎ አባቶች ከፊት ያስቀምጣል። አባቶች እየተደፉ መሬት እየተሳለሙ መስቀሉን ይዘው መሬት እየላሱ በግንባራቸው ይህንን ቪዲዮ ታሳልፈውና በማርያም በገብርኤል ይህንን ታሳልፈውና መቅሰፍት ይሆንብሃል ይላል። ከዛ 30-20 ካሜራ ተደቅኖ ቤተክርስቲያኑ በአዘቦት ቀን ራሱ ንግስ የሚመስል እኮ ነው። ሰው የሚገባው ገንዘብ አይደለም፣ በሚሊየን ይለመንበታል። እዚህ ጋር ሲለምን የነበረው ነገ ይመጣና እዚህ ጋር እንደዚህ እንትኑን አድርጎ ምናምን ሲለምን ነገ ይመጣና እዛ ጋር ደግሞ ለሙስሊሞቹ እንትን አንጣፊ ሆኖ ታገኘዋለህ። ታሪክ ሲበርዝ ታገኘዋለህ። አንድ አንብቦ አይደለም፣ አንድ አውቆ አይደለም፣ አንድ የራሱን የማያውቅም። አንተ እዚህ አስተካክለህ ታሪኩን ካስቀመጥክ በኋላ እዚህ ጋር ይመጣና አንተ የሰራውን ታሪክ ያበላሸዋል። ማ ክርስቲያኑ ሙስሊሙ ቢሰራ ችግር የለውም። ሙስሊሙ ቢሰራ ምክንያቱም የራሱን ሳይድ እንደዛ ብሎ እንደሚያምን ኦቪየስ ነው። ሙሐመድ አዛኝ፣ ሩሩ፣ ቸር፣ ቅን፣ እውነተኛ ነው ብሎ አንድ ሙስሊም ቢሰራ ማተር አያደርግም፣ እምነቱ ስለሆነ እንደዛ ብሎ ማመን ግዴታው ስለሆነ። አንድ ክርስቲያን መጥቶ ግን አንድም ሳያነብ ከሙስሊሙ ሰምቶ ሙሐመድ አንድን ቀን ዋሽቶ አያውቅም፣ ሙሐመድ ትክክለኛ ነው ካለ ግን በጣም አስቸጋሪ ነው። አንድም ማዋሽ እውነተኛ ሀቀኛ ነው ብሎ ካመነ እኮ ሙሐመድን ክርስቲያን መሆን የለበትም። ምክንያቱም አትሊስት ክርስቶስ አልተሰቀለም የሚለውንም እኮ ሙሐመድ ትክክል ነው እያለ ስለሆነ ማለት ነው። እና በጣም የሚያስቁት በጣም የሚያሳዝኑትም ሰላም እንደዚህ አይነት ችግሮች በጣም ቻሌንጅ ያደርጋሉ።